بسم الله الرحمن الرحيم أحمدك ربي حمد الشاكرين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 18 ነው ሱረቱል አዕራፍን እየቃኘን ነው 12ኛውን አያ እያየን ነበር 12ኛው አያ ላይ አላህ ለኢብሊስ የጠየቀውን ጥያቄ አንስተን ነበር قال ما منعك الا تسجد اذا امرتك ከዛ የኢብሊስ ምላሽ قال انا خير منه በክፍል 17 ላይ ጠይቄያችሁ የሄድኩት ጥያቄ ነበር ኢብሊስ ያቀረበው ሪዝን انا خير منه انا افضل منه አላለም انا افضل منه እኔ ከርሱ በልጣለሁ እኔ ከሱ ይሻላለሁ ግን انا خير منه ያለውና ለምንድነው خير منه የሚለውን የተጠቀመው ብያችሁ ነበር ኢንሻአላህ ዛሬ እሱን እንፈታለን ከዛ በፊት ኢብሊስ ምን አለ قال انا خير منه خلقتني من نار وخلقته من طين ይሄ የኢብሊስ ሪዝኑ ነው ምክንያቱን እያቀረበ ነው his logical reason quote unquote logical reason የኢብሊስ በትምህርት ጥቅስ ውስጥ አስገቡትና ምክንያታዊ የሆነ ምላሽ ነው ምናየው ዛሬ ምክንያታዊ ምላሽ አለ አልፈልግም አላለም መስገድ ላከብረውም አልፈልግም አይደለም ያለው የፍላጎት ጉዳይ አይደለም አይገባውም የማይገባው ደግሞ ለአደም ወይም ለአደማዊነት መስገድ የማይገባው ደግሞ ለምንድነው እኔ ከሱ በልጣዋለሁ የሚል ሐሳብን ያነሳው ተመልከቱ 12ኛው አያ قال انا خير منه መጀመሪያ ምናየው قال انا የሚለው ነው انا እኔ ያለ خير منه እንቀጥላለን انا እኔ superiority የበላይነት እኔ ማለት የኢብሊስ ለአላህ አለመታዘዝ ሎጂካል ሪዝኑ ነው በሱ እይታ ምክንያታዊ የሆነ ሪዝን ነው ኢብሊስ ፊል ያደረገው ነገር የተሰማው ነገር ከአደም ሱፒሪየር እንደሆነ እንደሚበልጠው ነው እና ሲጀምር እኔ ብሎ ነው የጀመረው እኔ ካኖ ታውቃላችሁ እኛ በመኖርበት ህይወት ማህበረሰብ ውስጥ እኔ የሚያበዙ ሰዎች አሉ ሁላችንም ከእኔ በሽታ ይጠብቀን ከተናገሩ እስከ አዳማጩ ማናችንም ከዚህ የምናመልጥ አይደለንም መድኃኒቱን አላህ ይስጠን ነው የሚባለው ነገር ግን በብዛት እኔ የሚል ሰው ስትሰሙ እኔ ከናንተ እያለ ነው እኔ ካንተ እኔ ካንቺ እያለች ነው እሺ እንዴት ለአላህ እኔ ይባላል አንድ ሰው መጥቶ ለምሳሌ ለኔ እኔ ካንተ በልጣለሁ ቢለኝ እንኳን ደስ አለ ኦኬ ችግር የለው እኔ ካንተ በልጣለሁ የሚለኝ የሆነ ሰው ስለኔ ማታቀው ነገር አለ እያለኝ እኮ ነው አይደል እንዴ ስለኔ ማታቀው ነገር አለ ላስተዋውቅህ እኔ ካንተ በልጣለሁ ለአላህ ስለኔ ማታቀው ነገር አለ ይባላል እንዴ ለአላህ ስለኔ ማታቀው ነገር አለ ኢብሊስ እኮ ለአላህ ኢንዳይሬክትሊ ስለኔ ማታቀው ነገር አለ እኮ ያላል ስለኔ ማታቀው ነገር አለ እና let me introduce myself ራሴን ላስተዋውቅ by the way እኔ خير منه ከርሱ በልጣለሁ በፍጹም ለአላህ የማይባል ነገር ቢኖር እኔ እንዲህ ነኝ ብለን አላህ ልትነግረው አትችልም ولقد نعلم ما توسوس به نفسه الى القرآن سورة القاف ምዕራፍ 50 ላይ ነፍሳችን የምትወሰውሰን ጠንቅቆ የሚያውቅ ነው من حبل الوريد الله ለሰው ልጅ ከደም ስሩ የቀረበ ነው እና አና አለ ስለ አና ነው መጀመሪያ የምናየው እኔ አና ክፉ በሽታ እንደሆነ ሱረቱል በቀራን አባ ወስተክበር የሚለውን 34ኛውን አያ ስንቃኝ አሳይቻችኋለሁ የተወሰነ ነጥብ ግን እንጨምር አና እኔ ነው ያለው ኢብሊስ እኔ የሚል ስሜት መርዛማ የሆነ ስሜት ነው እኔ ማለት ከአደገኝነት በላይ ነው እኔ የሚል ስሜት እውነተኛ ማንነታችንን ይገላል እኔ የሚለው ስሜት
እኔ የሚል ሐሳብ the ultimate form of arrogance ነው የኩራት ጥጉ ነው እኔ አና it creates a delusional world በቃ የተዛባ የሆነ ዓለም በውስጣችን እንዲፈጠር ያደርጋል እኔ it pulls you down it pulls you back ወደ ኋላ የሚጎተት ወደ ታች የሚጎተት ነገር ቢኖር እኔ የሚል ኢብሊስ ከዚህ ውረድ ይባላል ፈህቢጥ ሚንሃ ይላል ቀጥሎ የሚመጣው አያ ፈህቢጥ ሚንሃ 13ኛ አያ ውረድ ከዚህ ይባላል ውረድ እንዲባል ያደረገው ሚነ ሳጊሪን አንተ ከትንንሾች ነህ ትንሽ ነህ ይለዋል አላህ ትንሽ ነህ ያስባለው ውረድ ያስባለው ከክብሩ ወደታች የጎተተው ነገር አና የሚለው በኢብሊስ ልብ ውስጥ የነበረው ጣዖት አና ቦርደር የለውም እኔ የሚለው ስሜት ቦርደር የለም ቦርደር እንደሌለው ድንበር እንደሌለው ማወቅ የምትፈልግ ከሆነ በሰማይ ቀበሌ እኮ ነው ፊል መላኢል አዕላ በመላእክቶች መሃል ሆኖ በሰማይ ቀበሌ ሆኖ ኢብሊስ እዛ እንኳን አና ብሏል እኔ ኢብሊስ እድሜ ጠገብ ነው እደግመዋለሁ ኢብሊስ እድሜ ጠገብ ነው እድሜ ጠገብ እንኳን ሆኖ እኔ የሚለው ስሜት ከሱ አልጠፋም እድሜው እንኳን እኔ የሚለው ስሜት አልሰበረው ስፓኒሾች አንድ አባባል አላቸው ስፓኒሾች the devil is so wise ሸይጣን በጣም ጥበበኛ ነው ይላል ምክንያቱም ምን እንደሆነ ታውቃላችሁ መጽሐፍ ብዙ ስለሚያነብ አይደለም because he is too old ይላል ምክንያቱም እድሜ ጠገብ ነው በእድሜ ብዙ ነገር ያስተምራል ኤክስፒሪየንስ ብዙ ነገር ያስተምራል በዙሪያ ያሉ ሰዎችን በእድሜ ውስጥ ብዙ ነገሮች ይገለጡላል ብዙ ነገሮች ታያለ እድሜ በራሱ ትምህርት ነው ይባላል አይደል ነገር ግን እድሜው አልጠቀመው እኔ ከሚለው ስሜት አላላቀቀው ኢብሊስ አና ነው ያለው እኔ ያለው እኮ ለአላህ ነው ቢላህ አለይኩም አና እኔ ያለው ለአላህ እኔ ይባላል አና አለው ይሄ አና የሚለው አወረው ራሱን ከማየት ነው ያሳወረው እውነታን ሪያሊቲን ከማየት ነው ያወረው በኢብሊስ ውስጥ ያለ ውስጡ የተቀመጠ የኢብሊስ ጠላት ማንም አይደለም አደም ጠላቱ አይደለም አደማዊነት ጠላት አይደለም ለኢብሊስ መላእክት ጠላቶቹ አይደሉም አላህ ጠላቱ አይደለም የኢብሊስ ጠላቱ በውስጡ የሚኖረው አና እኔ የሚል ስሜት ነው አና የሚል ስሜት ይወላችሁ ከዚህ በፊት አንድ ነገር አንስቼላችሁ ነበር ሱረቱል በቀራ ላይ ሸይጣን በመድር ስንኖር ከኛ ምን ይፈልጋል ብያችሁ ከዛ 3 ነገሮች እንደሚፈልግ በዋነኝነት ነግሬያችሁ ነበር አንደኛ እደግመዋለሁ ሸይጣን wants us to think the way he thinks ሸይጣን እሱ እንደሚያስበው ሸይጣኒክ ሜንታሊቲ እንዲኖረን ይፈልጋል አደሚክ ሜንታሊቲ አደማዊ አስተሳሰብ አደማዊ ምልከታ እንዲኖረን አይፈልግም ሸይጣኒክ አስተሳሰብ እንዲኖረን ይፈልጋል ሸይጣኒክ አስተሳሰብ ምንድነው አና እኔ ወደ ውስጥ የሚመጣውን ሐሳብ ተጠንቀቀው የሚባለው እኮ ለዚህ ነው ስሜትን ተጠንቀቀው የሚባለው ለዚህ እኮ ነው ምክንያቱም ስሜትህ ሐሳብህ ድልድይ ናቸው ይዘውህ እየሄዱ ነው የሆነው ቦታ ኢብሊስን ይዘውት የሄዱት ቦታ አና የሚለው ስሜት ይዘውት የሄደው ቦታ በጣም ክፉ ቦታ ነው ከአላህ ረህመት እንዲርቅ ነው ያደረገው ስለዚህ ሸይጣን ምን ይፈልጋል ሸይጣኒክ ሜንታሊቲ እንደ ሸይጣን እንድናስብ ይፈልጋል አና እንደነት ሸይጣን ምን ይፈልጋል ከኛ እሱ የሚሰማውን ስሜት እኛ እንዲሰማን ይፈልጋል እሱ የሚሰማው ስሜት ምንድነው እኔ የሚል ስሜት ይሰማል ያ ስሜት እንዲሰማን ይፈልጋል እኛ ውስጥ አደማዊ ስሜት ሳይሆን ሸይጣናዊ ስሜት በውስጣችን እንዲኖር ሸይጣን በድፍረት በአፉ የተናገረው ነገር ያደረገው ነገር
እኔ ከአደም እበልጠዋለሁ ብሎ ለአላህ ነው ይሄን የተናገረው። እሱ ያደረገውን ነገር እንድናደርግ ነው የሚፈልገው። ያ ማለት የሰው ልጅ እኔ የሚል ስሜት የለበትም ማለት እኮ አይደለም። ለፈተና እኮ ተሰጥቶናል። ለፈተና እኮ አለ። ኔጌቲቭ ኢሞሽንስ ፈተና ተደርገው ተሰጥቶናል እንድንቆጣጠራቸው፣ ማኔጅ እንድናደርጋቸው። ሸይጣን ይመጣና ግን እነዛን ስሜቶቻችንን ለሱ ፍላጎት ይጠቀምበታል፣ ወደሱ ማንነት ይቀይረዋል። መጠንቀቅ ያስፈልጋል። አና የሚል ስሜት it dismantles unity አንድነትን ያፈርሳል። ስንት አንድነት ነው የፈረሰው? ስንት አንድነት በእኔ ስሜት እኔ ካልመራሁት በሚል ኢብሊስ አና ኸይሩ ሚንሁ ያለው የት ነው? በሰማይ ቀበሌ አይደል? አና ኸይሩ ሚንሁ የሚለው በሰማይ ቀበሌ አሁን እንግዲህ ስንት ዘመን ይህንን የተናገረው ቁርአን ውስጥ አለ እና አሁን እኛ እየተማርነው ነው ይሄን ሐሳብ አይደለ? አላህ እየነገረን ነው። እና የኢብሊስ አና ኸይሩ ሚንሁ የሚለው መጥፎ ሽታ አለው ሐሳቡ። እኔ የሚለው ሐሳብ እኔነት እኔ የሚል ስሜት ከሩቅ ሽታው ራሱ ያስታውቃል። እና እኔ የሚለው ትንሽ ያደርጋል። ልክ ኢብሊስን ትንሽ እንዳደረገው በኋላ ላይ እናያለን። ከዚህ ውጣ ኢነከ ሚነ ሳጊሪን ይላል። እኔ የሚል ስሜት ግሬትነስ ነው አይደል? ቱ ዲክሌር ግሬትነስ እኔ ታላቅ ነኝ፣ እኔ እንዲህ ነኝ የሚል ስሜትን ለመግለጽ ነው። አላህ ዘንዳ ራስን ዝቅ ስታደርግ ነው ከፍ የምትለው። ከፍ ላለው የሚል ስሜት ካለ ዝቅ ነው የምትለው። በቃ ይህንን ያሳያል። አና ምንም አይሰጠንም። ወላሂ ለእኔ አና የሚል ስሜት ምንም ነገር አይሰጠኝም። ላንተም ምንም አይሰጥህም፣ ላንቺ ምንም አይሰጥሽም። ባይሆን አና የሚል ስሜት በጊዜ ሂደት it takes everything from us ከኛ ሁሉ ነገር ነው የሚወስድብን፣ ሁሉ ነገር። አና በሚል ስሜት የራካቸው ጓደኞች የሉ? አና እኔ በቃ ጠዋትም ማታም እኔ ከማለቱ የተነሳ የራክሻት ጓደኛ የለች? አንቺን አታሻለች። አየህ፣ አንተን አትዋሃል። it takes everything ኢብሊስ ሁሉ ነገር ነበረው ማለት በቃ ክብር ነበረው። ክብሩን የነጠቀው ያለውን ሁሉ ነጥቆ ራቆቱን ያስቀረው ነገር አና የሚል ስሜት ነው። እና እኔ የሚል ስሜት ራስን ያፈርሳል። እኔ የሚል ስሜት ማህበረሰብን ያፈርሳል። እኔ የሚል ስሜት ሀገር ያፈርሳል፣ ትውልድ ያፈርሳል። ከእኔነት መጠበቅ በጣም አስፈላጊ ነው። the best example ምድር ላይ ይወላችሁ ከዚህ በፊት ብያችኋለሁ። የዚህ ፕሮግራም ዋና ዓላማ አደማዊ ማንነት እንድንላበስና ከሸይጣናዊ ማንነት ከሸይጣናዊ ሐሳብ እንድንጠበቅ ነው። ኢብሊስ ምድር ላይ መጥቶ በወታደሮቹ በሸያጢኖች ከሰራው ትልቅ ስራ መካከል አንዱ ሰው ውስጥ እኛ ውስጥ የሰራው ነገር ምንድነው? እኔ የሚል ስሜት እንዲነግስ እና ፊርዓውንን እንዴት ነው የተጫወተበት ኢብሊስ? ይወላችሁ ቃሉን ተመልከቱ። 12ኛው አያ ቃለ አና ኸይሩ ሚንሁ አና እኔ ነው ያለው። ፊርዓውን እንዳለ ታውቃላችሁ? ሸይጣናዊ ማንነት የተላበሰው ፊርዓውን ሱረቱ ናዚያት ምዕራፍ 79 ቁጥር 24 ላይ ፈቃለ አና እኔ አና ረቡኩሙል አዕላ አያ አና የአና ተቃራኒ ምንድን ነው? እኔ ከሚል ስሜት እንድንወጣ ተቃራኒ ምርጥ ምሳሌ በነገራችን ላይ ይኸውላችሁ አና ለሚለው ምርጥ ምሳሌ ምድር ላይ ሰው ከፈለክ ፊርዓውን አለ፣ ሸይጣናዊ ማንነትን የተላበሰ። የአና ተቃራኒ ከፈለክ ሙሳ አለ። ሙሳ እኮ ለነብይነት ማድረግ ለመልእክተኝነት ማድረግ አላህ ሲመርጠው ሱረቱ ጣሃ ምዕራፍ 20 ቁጥር 29 ላይ ወጀዐል ሊ ወዚረን ሚን አህሊ አለ። ከቤተሰቤ ረዳት አድርግልኛል። መልእክተኛ ተደርጎ ተመርጦ አስቧል። መልእክተኛ ተደርጎ ተመርጦ ሙሳ ከቤተሰቤ ረዳት አድርግልኝ፣ ሃሩን አኺ ወንድሜ ሃሩንን አድርግልኝ፣ ኡሽዱድ ቢሂ አዝሪ በሱ አበርታኝ አጠንክረኝ። የአና ተቃራኒ ነው። አየህ እኔ ብቻዬን እችለዋለሁ፣ አና ሙሳ እኔ እኮ ሙሳ ነኝ፣ አላህ ያናገረኝ እና ፊርዓውንን ሄጄ ንግስናውን ዲስማንትል ነው ማደርገው፣ በኒ እስራኤልን ነፃ አወጣለሁ፣ እኔ እኮ አሻግሬ ነኝ አላለም። ይሄ የተሰጠኝ ተልእኮ በቲም የሚሰራ ነው፣ በቡድን የሚሰራ ነው። ከእኔነት ወጥተን እኛ በጋራ የምንሰራው ነው እና ረዳት ያስፈልገኛል።
ሙሳ እኮ አላህ እንደሚያግዘው ያውቃል፣ መላእክት እንደሚያግዙት ያውቃል። ግን ሙሳ ውስጥ የአና እንጥፍጣፊ እንኳን የለበትም። እና ኡሽዱድ ቢሂ አዝሪ አለ 31ኛው አያ ጣሃ ወአሽሪኩሁ ፊ አምሪ በኔ ጉዳይ በተሰጠኝ ተልእኮ ላይ አጋር አድርገኝ አለ። አጋር ሆነን ነው የአላህን ዲን የበላይ የምናደርገው። በህብረት ሰርተን ነው። በደቦ መስራት ነው የሚያዋጣው። ለስኬት ያበቃል። ብቻ ተነጥሎ መሄድ ለተኩላ ነው መጨረሻው የሚዳርገው። ይሄ የገባው ነው በቃ ሱብሃንአላህ። ለማንኛውም ምን አለ ሸይጣን? ቃለ አና ሁላችንም አላህ አና ከሚል ስሜት ሁላችንም የሚጠብቀን። ቃለ አና ኸይሩ ሚንሁ አና አፍደሉ ሚንሁ አላለም፣ ከሱ በልጠዋለሁ። ወይም አና አክበሩ ሚንሁ አላለም፣ ኸይር ነው ያለው። ሁላችሁ ሊተራሊ ዝም ብለን ስንተረጉመው አና ኸይሩ ሚንሁ ማለት እኔ ከሱ የተሻልኩ ነኝ፣ እኔ ከሱ በልጠዋለሁ የሚል ትርጓሜ ይሰጣል። ግን ኸይር የሚለው ቃል በጣም የሚገርም ነው። አና ኸይሩ ሚንሁ ኸይር ምንድን ነው እናንተ? ኸይር መልካም ማለት ነው አይደል? ኸይር እንትና እኮ አህለል ኸይር ነው። መብሩክ አለይኩም። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ የመልካም ስራ ባለቤት ነው ይባላል። አና ኸይሩ ሚንሁ ምን ማለቱ መሰለ? እኔ ከሱ በልጠዋለሁ ብቻ እኮ እያለ አይደለም ኢብሊስ። በመልካምነት ከአደማዊነት እኔ እበልጣለሁ። በመልካምነት ኢብሊስ ራሱን ኮምፔር ነው ያደረገው፣ አነጻጸረ ከአደም። እናም በመልካም ስራ እኔ እበልጠዋለሁ ነው ያለው። በሌላ አባባል ኸይር ስራ የምንለው ስፒሪቹዋሊቲ ነው አይደል? መንፈሳዊ ነው አይደል? በኢማን በመንፈሳዊነት እኔ እበልጠዋለሁኝ። እድሜ እኮ እኔ እኮ እድሜ ጠገብ ነኝ። ስንት መልካም ስራ ሰርቼ ነው እኮ ከመላእክት ጋራ ምንም እንኳን ጅንስል መላኢካ ከመላእክት ዝርያም ባልሆን ከጅን ዝርያ ሆኜ ሳለ ግን በኢማኔ ደረጃ ነው ከመላእክት ጋር አብሬ እንደሆን የተፈቀደልኝ። እና በእድሜ ብዙ መልካም ስራ ሰርቻለሁ እኔ። አና ኸይሩ ሚንሁ በመንፈሳዊነት በኢማን እኔ እበልጠዋለሁኝ። እኔ እበልጠዋለሁኝ። ጉዳዩ ይሄ ነው።
comparison is shaitanic behavior. ራስን ከሌሎች ጋር ማነጻጸር ሸይጣናዊ ባህሪ ነው። እና ራስን ከሌሎች ጋር ማወዳደር አሁን እኛ ራሳችንን ከሌሎች ጋር የምናወዳደረው በማቴሪያል ወርልድ ነው፣ በቁስ፣ በቤት፣ በኢኮኖሚ፣ በመኪና። እኔ በጣም ነው ሰው እንዴ በመኪና ይፎካከራል? ባይዘው መኪና እኮ ማለት የሆነ አደጋ ተፈጥሮ እኮ ተጨማዶ ሊጠፋ የሚችል ነገር ነው እና ብረት ነው ባይዘው እና እኔ ካንተ የተሻለ ብረት አለኝ ብሎ ሰው እንዴት እንደሚፎካከር አይሮን ነው የምር። ቤት ድንጋይ እኮ እኛ ቤት ያለው ድንጋይ ከእናንተ ቤት ይበልጣል እንዴ? ምን ማለት ነው? ያ አላህ እንዴት ሰው ከኛ እንዴት ወላሂ በጣም ያሳዝን ነው። ለማንኛውም ግን ይቅርታ ይደረግልኝና በዚህ ጉዳይ በማነጻጸር ጉዳይ ግን ኢብሊስ ከኛ ይሻላል። ከይቅርታ ጋር ነው የምላችሁ። እኛ የሚገርም ክብር ተሰጥቶን ሲያበቃ ሰውን የምንመዝነው ሰውን የምንለካው እውነት እንነጋገር እንጂ ልብሱን አይተን መኪናውን አይተን የኢኮኖሚ ስታተሱን አይተን ነው ጠብር ግፍ የምንለው። ከሌሎች ጋር እኛ የምንፎካከረው በሚጠፋ ዱንያ ነው። ባይዘው ኢብሊስ እኮ ራሱን ያነጻጸረው እኮ በዱንያ ጉዳይ አይደለም። ይሄን ታውቃለህ? ኢብሊስ ባይዘው ከኛ የበለጠ ኢብሊስ የሚያውቀው ነገር ምን እንደሆነ ታውቃለህ? ዱንያ ነው የሚለው። እውነቴን ነው ነገር ዱንያ ሐጃም የለውም ኢብሊስ። ኢብሊስ was not comparing himself ከአደም ሲያነጻጽር የነበረው በተክለ ቅርጽ አይደለም፣ በተክለ ቅርጽ ጉዳይ አይደለም፣ የአካል ጉዳይ አይደለም፣ ፊዚካል ፓወርም አይደለም፣ ፖለቲካል ፓወር አይደለም። ለአደም እኮ ምንም የተሰጠው ፖለቲካል ፓወር የለም፣ አውቶሪቲ እኮ አልተሰጠውም። አደም እኮ ኢኮኖሚካሊ ፓወርፉል እኮ አልነበረም። ማለት መላእክቶች የሰገዱለት ኢኮኖሚካል ፓወርፉል ስለሆነ እኮ አይደለም፣ ሀብታም ስለሆነ አይደለም፣ ገንዘብ ስላለው አይደለም፣ ስልጣን ስላለው አይደለም። ኢብሊስ ራሱን ያወዳደረው ሜንታሊም አይደለም፣ ስለ አቅል ጉዳይ አይደለም፣ ቁሳዊ አይደለም። የኢብሊስ ከአደም ጋር መፎካከር አስምርበት፣ ይሄንን ቁሳዊ አይደለም። እደግመዋለሁ፣ ቁሳዊ አይደለም። ኢብሊስ ጠንቅቆ የሚያውቀው ነገር አለ። we are two different creations ጂንና ሰው ሁለቱ ፍጹም የተለያዩ ፍጥረታት እንደሆኑ ያውቃል። በተለያየ ዓለም እንደምንኖር ያውቃል። ኢብሊስ ራሱን ያነጻጸረው በመልካም ስራና በመንፈሳዊነት ነው። ምን ተብሏል? ሰው ዘር ሳይመጣ በፊት ለመላእክት ኢኒ ጃኢሉን ፊል አርዲ ኸሊፋ ተብሏል አይደለ? በምድር ላይ የሚመጣው ኸሊፋ መንፈሳዊ spiritual level the highest level የመንፈሳዊነት ልቄትን ኖሮ እንዲያሳይ ነው የተፈለገው። እና ያ ኢብሊስ እያለ ያለው I am here አለውኝ፣ እኔ በመንፈሳዊነት ተበልጧለሁ፣ ከሱ ብዙ መልካም ስራ ሰርቻለሁ። ኢብሊስ ራሱን ያነጻጸረው በዲን ጉዳይ ነው። ዲን በሚለው ዲን የሚለው ቃል አይገልጸውም፣ ግን በኢማን ጉዳይ ነው። በኢማን ጉዳይ ነው። እና አላችኋለሁኝ ወደኛ ስንመጣ ሸይጣን ራሱን ከአደም ጋር በማነጻጸር ከአላህ ጋር ተጣልቷል። በመልካም ስራ እኔ እበልጠዋለሁ ብለዋል። እና ዛሬ የሰው ልጆች ላይ ሸይጣን የሚረጨው ሸይጣኒክ ቢሄቪየር ምን እንደሆነ ታውቃላችሁ? ሸይጣናዊ ባህሪ፣ ሸይጣናዊ ፐርሰናሊቲ ማንነት፣ ሸይጣናዊ ማንነት religious self righteousness በሃይማኖት ራስን ጻድቅ አድርጎ ማሰብ፣ በሃይማኖት ራስን ጻድቅ አድርጎ ማሰብ፣ በእኛ ቋንቋ እናውራ፣ በዲን ውስጥ ራስን ጻድቅ አድርጎ ማሰብ። እኛ ከሌሎች የበለጠ እንሰግዳለን፣ እኛ ከሌሎች የበለጠ መስጂድ እንመላለሳለን፣ እኛ ከሌሎች በተሻለ መልኩ ቀርተናል፣ እኛ እኮ ስንቱን ኪታብ ሞጥለናል፣ እኛ እኮ
እንትን ሂጃቡን አላህ ባዘዘው መልኩ ጠብቀን ነው የምናደርገው። እኛ እኮ ውሎ አዳራችን መስጂድ ነው። እነንተና እርስ በርሳችን እኮ ነው ሙስሊም ለሙስሊም። ከዛ ሌላውን ዝቅ አድርጎ ማየት ዲን አልገባቸውም፣ እከሌ ዲን የለውም፣ እከሊት ሙተደይን አይደለችም። ዲን የሚለውን ቃል ራሱ የተረዳንበት እንትን ሐሳብ በጣም ብዙ የተዛቡ ነገሮች አሉ። እሱ ጊዜ የለኝም እኔ እሱን ለማንሳት። ግን ወደ ኢማን በተጠጋን ቁጥር ይሄ አይነት ሸይጣኒክ ቢሄቪየር ለምን እንደምንላበስ አይገባኝም። ሸይጣን በጣም ስትራቴጂካል ነው። ሸይጣን በጣም ሐሳቦቹ በጣም ከባድ ነው። በጣም በጥንቃቄ ሊታይ ይገባል። ዲን የሚያገለግልን ሰው ሸይጣን እኮ መጥቶ ካንተ የበለጠ እኮ ማንም የለም፣ እንዳንተ አንደበተ ርቱዕ የለም፣ እንዳንተ ተናጋሪ የለም፣ ለእስልምና እንዳንተ የለፋ የለም። ለዚህ እስልምና ለሚባለው በዚህ ሀገር ውስጥ በዚህ ቦታ ውስጥ በዚህ መንደር በዚህ ሀገር በዚህ ቦታ በዚህ ክፍለ ሀገር አንተ እኮ ነው ያለኸው። አንተ የለህም ማለት እኮ ሁሉም በቃ ወደቁ። አንዳንድ ዳዕዋዎች እኮ እኔ አንድ ቀን መስጂድ ቁጭ ብዬ እውነቴን ነው የምላቸው መስጂድ ቁጭ ብዬ ጁማ ነው እና አረበኛ ጎበዝ ነው ኢማሙ ማሻአላህ ተባረከ الرحمن እና በአረበኛ በደንብ ኹጥባ እያደረገ ነው። ከዛ ወደ አማርኛ ሲያመጣው ቃል በቃል ምን እንዳለን ታውቃላችሁ? ነበርኩኝ እኔም ደግነቱ አላየኝም። አልহামዱሊላህ። መቼ ነው ግን እናንተ የሚገባችሁ አለን። መቼ ነው የሚገባችሁ? መቼ ነው ከጃሂልነት ከማይምነት የምትወጡት አለ። ሊተራሊ እንዲህ ነው ያለው። እኔ እዛ ኮምሽሽ እኔ ጃሂሉ ኮምሽሽ ያ ኢማም ያ ኸጢብ ጃሂል ብለን መሳደብ አይጠበቅብንም። ጃሂል መሆኔን አውቃለሁ። አየህ ግን ይሄንን ያመጣው ግን ምን እንደሆነ ከጀርባው እኔ የምረዳው ነገር አለኝ። ህዝብን መናቅ እንጀምራለን። ሌሎችን መናቅ እንጀምራለን። ሌሎችን ማዋረድ እንጀምራለን። እኔ ብዙ ገጠመኞች አሉኝ። አንዳንድ ሰው መጥቶ አንድ ቀን ኒካ ተጠርተን ኒካ ቦታ ምግብ ቀርቧል። እኔ ደግሞ ምግብ ከቀረበ ያው ታውቃላችሁ አንገቴን ደፍቼ እየበላሁ እና የመጡ ሰዎች አሉ እና አንደኛው ማሻአላህ ትልቅ ሼክ ነው። በእርግጥ ሚዲያ ላይ አይታወቅም፣ ሚዲያ ላይ የሚታወቅ አይደለም። እና ማውራት ጀመረ። አስተዋወቁት፣ እኔን ተዋወቅን። ከዛ ሼኹ ማውራት ጀመረ። 40 ዓመት ቀርቻለሁ አለኝ እና የቀረባቸውን ቦታዎች በሙሉ ነገረኝ። የቀራቸውን ኪታቦች በጣም ብዙዎቹን ነገረኝ። 40 ዓመት ቀርተዋሉ። ማሻአላህ ተባረከ ረብ ያልቀሩት ኪታብ የለም። ማሻአላህ ተባረከ الرحمن። እኔ ዝም ብዬ አዳመጥኩኝ እና እንትን እኮ ነው እየወጉኝ እኮ ነው። ካሊድ አንቺ ትላንት ነው የጀመርሽው እያሉኝ ነው። እና እኔ ተቀብያለሁ። በደንብ አድርጌ ሰምቼ ጨርሼ ሼኹ ግን ያልቀረው አንድ ነገር አለ፣ ወይም ሁለት ልላላችሁ። ሁለት ያልቀረው ነገር አለ። አንደኛው ምንድነው ታውቃላችሁ? አላህ ቁርአን ውስጥ ለዳውድ ሱረቱል በቀራ ላይ ወአለመሁ ሚማ የሻ ይላል። አላህ የሻውን ነገር ለዳውድ አስተማረው ይላል። 40 ዓመት ስለቀሩት ኪታብና ስለቀሩበት ቦታ የሚነግሩኝ ለኔ ምንም አያስፈልገኝም። ባይዘው ልክሽን ወቂ ለማለት ፈልገው ነው። እኔ ሲጀምርም ልኬድ ማክሰው ነኝ። ግን አላህ ለፈለገው ሰው ዕውቀት ይሰጣል። እና ስለ ስልጣን ሲያወራ አላህ ዩእቲል ሙልከሁ አላህ ስልጣኑን ለሻው ሰው ይሰጣል። ወዐለመሁ ሚማ የሻ አላህ የሻውን አስተማረው ለዳውድ። አላህ ለፈለገው ባሪያ የፈለገውን እንደሚያስተምር እኚህ ሼኽ አልቀሩም፣ አልገባቸውም ይሄ ነገር። ሁለተኛ ትልቁ 40 ዓመት በሙሉ ቀርተው ስንትና ስንት ኪታብ ቀርተው ያልቀሩት ነገር ምንድነው ካልከኝ፣ እኔ የሚለው ነገር እኔን አልቀሯትም። አና ኸይሩ ሚንሁ
በነገራችን ላይ እኮ ሰው መጥቶ አንተን አና ኸይሩ ሚንከ እኮ ማለት አይጠበቅበትም። እኔ ከአንተ በልጣለሁ ብሎ ለፍዝየን ቃሉ ማለት አይጠበቅበትም። ንግግሩ፣ ድምፁ፣ ቶኑ፣ እንቅስቃሴው፣ የሚያወራው ሐሳብ በጎን የሚወጋ ምናምን ይገባናል፣ እንረዳለን። እንዴት ሰው ስንት ዓመት ቀርቶ ኪታብ ስንት ዓመት ቀርቶ መጥቶ እኔ ከሚል ሐሳብ እንዴት አይላቀቅም? በጣም እኮ ከባድ ነገር እኮ ነው። ጀስት ላይብረሪ ነው ማለት ነው። ዳውንሎድ ብቻ ነበር ሲደረግ የነበረው። እውነቱን እንነጋገር ደግሞ ከተባለ እውነቱን እናውራ ከተባለ አንድ ሰው 40 ዓመት አይደለም 100 ዓመት በእድሜው ለምን የፈለገውን ኪታብ አይቀራም? የፈለገውን ኪታብ ማንም ከቁርአን አይበልጥም። ማንም ከቁርአን ዕውቀት በላይ መሆን አይችልም። ማለት አንዘለሁ الذي يعلم السر في السماوات والارض የሰማያትና የምድርን ሚስጥራትን የሚያጌታ ያወረደው በቃ ከቁርአን የበለጠ ነገር የለም። ለማለት የፈለኩት ነጥብ ምን መሰላችሁ? አና ኸይሩ ሚንሁ የሚለው የሸይጣን የኢብሊስ ክፉ በሽታ ኢቭን ዲን እንኳን ተምረህ ውስጥ ሊኖር ይችላል እና ይሄ ሸይጣናዊ ስሜት በጣም 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 በትኩረት ልናየው ይገባል። ለምን መሰላችሁ? ስንትም ዓመት እንቅራ፣ ስንትም ዓመት ዲን እናገልግል፣ እኔ የሚል ስሜት የኢብሊስ ካለብን አላህ ኢብሊስን ከዚህ ውጣ እንዳለው ከኢማን ነው የሚያስወጣን። ይሄ ሐሳብ ስራችንን በሙሉ እሳት እንጨትን እንደሚበላ እኔ የሚለው ስሜታችን፣ እኔ የሚለው ሐሳባችን የደከምንበት መልካም ስራ በአጠቃላይ ይበላዋል። አላህ ይጠብቀን። በዱንያም በቃ ከልፋት አላህ ይጠብቀን። አላህ ከማይቀበለው ነገር ላይ መልፋት በቃ አላህ ይጠብቀን ነው የምለው። ሌላ ምንም ነገር የምለው ነገር የለም። ሁላችንም ግን ወደ ውስጣችን ማየት መልካም ነው። አላህ ወደ ውስጣችን የምናይ ያድርገን። ውስጣችንን አላህ ንጹህ ያድርግልን። ከሸይጣን ክፉ ባህሪ አላህ ሁላችንም ይጠብቀን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲሂ ወዚክሪል ሐኪም። ሰላም አለይኩም።